Hello students, this is chemistry for grade 10 that are presented by Bantider. Today we'll see about unit 2, video 2 that tells about colloids. ሰላም ተማሪዎች እንዴት ናቸው? ይህ የአስረኛ ክፍል የኬሚስትሪ ትምህርት ነው። በዛሬው ትምህርታችን የምናየው ዩኒት 2 ስለ ቪዲዮ 2 ይሆናል። የምናየው ርዕስ ምን ይሆናል? ስለ ኮሎይድ ነው የሚሆነው። ወደ ዛሬው ትምህርት ከመሄዳችን በፊት በቪዲዮ 1 ዩኒት 2 ላይ ምን አይተን ነበረ? ስለ ሶሉሽን አይተናል። ስለ ሆሞጂነስ እና ሄትሮጂነስ ሚክስቸር አይተን ነበር። ስለ ሰስፔንሽን አይተናል። መጨረሻ ላይ ታይፕስ ኦፍ ሶሉሽን ነበር ያየ ነው። ሪቫይዝ ለማድረግ ያክል አይ ቲንክ ታስታውሳላችሁ ብዬ አስባለሁ። ሶሉሽን ብለን እንጠራው ኢትስ ሆሞጂነስ ሚክስቸር ዛት ኢዝ ፎርምድ ፍሮም ሶሊድ ኤንድ ሶልቨንት። ሶሊድ ኢዝ ዘ ማይክሮ ኮምፖነንት ኤንድ ሶልቨንት ኢዝ ዘ ማክሮ ኮምፖነንት ኢን ሶሉሽን whereas suspensions are heterogeneous mixture in which the insoluble solid particles spread throughout the liquid. whereas types of solution ጋር ስመጣ ሶሉሽን በሶስት ይከፈላል። ሊኩዊድ ሶሉሽን፣ ጋዥየስ ሶሉሽን እና ሶሊድ ሶሉሽን ተብሎ ይከፈላል ብለን ነበረ። ጋዥየስ ሶሉሽን ማለት ቦዝ ሶሊድ ሶልቨንትስ አር ጋዝ ማለት ሲሆን ሊኩዊድ ሶሉሽን እንደገና በሶስት ይከፈላል። ሊኩዊድ ሶሊድ እና ሊኩዊድ ጋዝ ተብሎ ይከፈላል ብለን ነበረ። ሊኩዊድ ጋዝ ማለት ሊኩዊድ ሶልቨንት ጋዥየስ ሶሊድ ማለት ነው። ሊኩዊድ ማለት ቦዝ ሶሊድ ዘ ሶልቨንትስ አር ሊኩዊድ ኤንድ ሊኩዊድ ሶሊድ ማለት ዘ ሶልቨንት ኢዝ ሊኩዊድ ኤንድ ዘ ሶሊድ ኢዝ ዋት ሶሊድ ማለት ነው። በተመሳሳይ ሶሊድ ሶሉሽን አሁንም በሶስት ይከፈላል። ሶሊድ ጋዝ፣ ሶሊድ ሊኩዊድ እና ሶሊድ ተብሎ። ሶሊድ ጋዝ ማለት ሶሊድ ሶልቨንት ጋዥየስ ሶሊድ ማለት ነው። ሶሊድ ማለት ቦዝ ሶሊድ ዘ ሶልቨንትስ አር ሶሊድ ኤንድ ሶሊድ ሊኩዊድ ማለት ሶሊድ ሶልቨንት ዊዝ ሊኩዊድ ሶሊድ ማለት ነው። ዩናይትድ ነበር ያቆመው ባለፈው ካስታውሳችሁ። ዛሬ የምናየው ምን ይሆናል? ኮሎይድ የሚል አዲስ ርዕስ ነው የምናየው። ሶ ዌን ቶክ አባውት ኮሎይድ ኢት ኢዝ ዋት ሄትሮጂነስ ሚክስቸር። አሁንም እዚህ ጋር ስመጣ ላይክ እንደ ሰስፔንሽን ኮሎይድም ዊች ኢዝ ዋት ሄትሮጂነስ ሚክስቸር ነው። ሶ ከሱ በምንድን ነው የሚለየው የሚለው ጋር ነው ቤዚካሊ የምናየው። ለዚህ ኮሎይድ ኢዝ ዋት ሄትሮጂነስ ሚክስቸር ኢን ዊች the insoluble particles of one or more substance are suspended uniformly throughout another substance ይላል። ምን ማለት ነው? ቅድም ከሪቫይስ እናደርግ እንደሞከር ነው ወይም ደግሞ በቪዲዮ 1 እንዳየ ነው ሰስፔንሽንም ሄትሮጂነስ ሚክስቸሮች ናቸው። ያ ማለት የተሰራባቸው ሶሎች ዚአር ኢንሶልብል ናቸው። ለምሳሌ ዱቄትን ውሃ ውስጥ ብንጨምረው ብለን ነበረ ካስታውሳችሁ። ፎርም የምናደርገው ሰስፔንሽን ነው። ያ ማለት የሶሊድ ፓርቲክሎቹ በሊኩድ ፓርቲክሎች ምን ይሆናሉ? ዲስትሪቢዩት ይሆናሉ ወይም ደግሞ ይሰራጫሉ ወይም ይዋጣሉ። ነገር ግን ስቲል ዚአር ኢንሶልብል ናቸው። ኮሎይድ ጋር ስመጣም የሶሊድ ፓርቲክሎች በጣም ኢንሶልብል ፓርቲክሎቹ በሊኩዊዱ ምን ይሆናሉ? ሰስፔንድ ይሆናሉ ወይም ደግሞ ይዋጣሉ፣ ይያዛሉ ማለት። ዲፈረንሳቸው የኮሎይድ ፓርቲክሎች ከሰስፔንሽን አንጻር ቬሪ ስሞል ናቸው ወይም ደግሞ ኮሎይድ ከሰስፔንሽን አንጻር የተሻለ ስቴብል ነው። ኮምፖነንቶቹ ከሁሉም ስቴብል ሶሉሽን ነው። ከዛ ስመጣ ኮሎይድ ነው የመጨረሻ ስቴብል የሚሆነው ማለት ዛስኮር ሰስፔንሽን ነው። ሌላው የኮሎይድ ፓርቲክሎች እንደ ሰስፔንሽን በቀላሉ ሴትል ዳውን መሆን አይችሉም እና ኮአጉሌሽን ያካሄዳሉ፣ እንመጣበታለን እሱን። ነገር ግን በቀላሉ ሰድመንት አድርገው በዲካንቴሽን ፕሮሰስ መለየት አንችልም የኮሎይድ ፓርቲክሎችን። ኮዝ ፓርቲክሎቹ በጣም ጥቃቅን ናቸው። በቀላሉ ኢንተራክት አድርገው ከታች ሴትል ዳውን ነው ሊቀመጡ ስለማይችሉ ማለት ነው። ሶ ኮሎይድ ማለት ይህ የሚመስል ሄትሮጂነስ ሚክስቸር ነው። ሌላው የኮሎይድ መገለጫ ባህሪያቶች ምን ምን ናቸው? ቤዚካሊ አንድ ሰብስታንስ ወይም ደግሞ ልዩ ቁስ ኮሎይድ የሚባለው ምን ሲሆን ነው የሚለውን ነው የምናየው። የመጀመሪያው የኮሎይድ ኦር እዚህ ጋር አሉ ፕሮፐርቲዎቹ፣ እነዚህን ነው የምናየው። ዘሳር ዘ ፕሮፐርቲስ ኦፍ አት ኮሎይድ። የኮሎይድ ዋና ዋና ፕሮፐርቲዎች የሚባሉት እዚህ ጋር የምናያቸው ናቸው። ኦኬ የመጀመሪያው ምን ይሆናል? ኤኮሎይድ ኦር ኤኮሎይዳል ሶሉሽን ኢትስ ኖት ኤ ሶሉሽን ባይ ዘ ወይ ኢትስ ኖት ትሩ ሶሉሽን። ይሄ ትሩ ሶሉሽን አይደለም። ኤኮሎይድ ኦር ኤኮሎይዳል ሶሉሽንስ አፒር ቱ ቢ ሆሞጂነስ። እኛ በምናይበት ሰዓት ሆሞጂነስ ሚክስቸር ነው ለምሳሌ የሚመስሉት። ለምሳሌ ወተትን በምናይበት ሰዓት ሆሞጂነስ ሚክስቸር ይመስላል፣ በት ስቲል ኢት ኢዝ ዋት ሄትሮጂነስ ሚክስቸር ነው። ሶ ኤኮሎይድስ ኦር ኤኮሎይዳል ሶሉሽንስ አር ዘይ አፒር ኦር ዘይ ሉክስ ላይክ ዛት ኦፍ ሆሞጂነስ በት ስቲል አክቹዋሊ ዘይ አር ሄትሮጂነስ ሚክስቸር ናቸው። ፓርቲክልስ አሯ ዚያር ቬሪ ክሎዝ ናቸው። ክሎዝ የሆኑ ፓርቲክሎች አሏቸው። ነገር ግን ኢንተራክት አላደረጉም። ኢንሶልብል የሆነ ሶሊድ ነው ያለው፣ ሊሟሟ አይችልም። ለምሳሌ ወተትን በምናይበት ሰዓት ውስጥ ላይ ኢንሶልብል የሆነ ምን አለ? ፋት አለ። ያ በሊኩዊዱ ዲዞልቭ መሆን አይችልም። ስለዚህ ሶሉሽን ፎርም ማድረግ አይችልም ማለት ነው።
ብለድን በምናይበት ሰዓት አሁንም አርቢሲ፣ ደብሊውቢሲ፣ ፕላትሌት እያልን የምንጠራቸው አብዛኛው ኮምፖነንት የሚያዘው ማለት ነው በፕላትሌት ነው እንደሚታወቀው ስቲል ኮሎይዳል ሶሉሽን ነው። ወይም ሌላው ደግሞ ለምሳሌ እንትን በምናይበት ሰዓት ይሄ ጭጋግ ወይም ደግሞ ፎግ እያልን የምንጠራው በጭጋግ መልክ የምናገኘው በተለይ ክረምት ላይ ለምሳሌ በምናይበት ሰዓት ውስጥ ላይ ምን አለ የወተር ኮምፖነንቶቹ በአየር ውስጥ ተውጠው ነው የምናገኛቸው። ያ ማለት ያ ሶሉሽን ፎርም አላደረገም ማለት ነው። ነገር ግን እዛ ውስጥ ምን አለ ይሄ ዲስፐርስድ ሆኖ የተቀመጠ ፓርቲክል አለ። ይሄ ሜክስቸር ምን ተብሎ ይጠራል? ዛስ ኮልድ ኮሎይድስ ተብለው ይጠራሉ። ስለ ኮሎይድ they are heterogeneous mixture but they looks like homogeneous mixture heterogeneous mixture ናቸው። ነገር እኛ በምናይበት ሰዓት homogeneous mixture የሚመስሉ the components can be separated by microscope ኮምፖነንቶቹ ለምሳሌ ወተትን የተሰራበትን ያን ኢንሶልብል የሆነውን ፋት በአይናችን መለየት እንችላለን ማለት ነው። ስለዚህ በኮምፖነንቶች በአይናችን ሰው በማይክሮስኮፕ መለየት እንችላለን። therefore since the particles are what very small in size the particles are what can be separated or seen by using what microscope የሚለውን መያዝ መቻል ያስፈልጋል። the size of particle in a colloid is what bigger than in a true solution ቅድም ያወራን ነበረ። ከሁሉም በሳይዝ በጣም የሚበልጠው ማን ነው? ሰስፔንሽን ነው። ከዛ ኮሎይድ ነው የመጨረሻው ነው በጣም ትንንሽ ሳይዝ ያለው ፓርቲክሎቹ ከሶልቨንቱ ጋር ኢንተራክት አድርገው የምናገኘው ማን ነው? የሶሉሽን ነው። ስለዚህ the size of what a portion in a colloid a particles one in a colloid is bigger than those in a true solution but smaller than in a suspension ከሰስፔንሽን ያንሳሉ ከሶሉሽን ግን ይበልጣሉ ነው። ቢትዊን ከ1 ናኖሜትር እስከ 100 ናኖሜትር ዲያሜትር አላቸው የፓርቲክሎቹ ሳይዝ ማለት ነው። the particles of a colloid can pass through the filter paper so a colloid cannot be separated by filtration ቅድም እንዳየነው የኮሎይድ ፓርቲክሎች ከሰስፔንሽን አንጻር ቬሪ ስሞል ናቸው። ቪዲዮ ዋን ላይ ምን አይተን ነበረ? የሰስፔንሽን ፓርቲክሎችን በሰዲመንቴሽን መለየት ይቻላል። ቢኮዝ ፓርቲክሎቹ በእንትኑ ምን ስለማይሉ ማለፍ አይችሉም በፊልተር ፔፐሩ ፖር ወይም ደግሞ ሆል። እዚህ ጋር ስመጣ ግን የኮሎይድ ፓርቲክሎች ሳይዛቸው በጣም ስሞል ከመሆኑ የተነሳ በፊልትሬሽን መለየት አይቻልም። ቢኮዝ the particles are what can pass through the pores of the filter paper ፓርቲክሎቹ በፊልተር ፔፐሩ ፖር ወይም ደግሞ ቀዳዳ እያልን የምንጠራቸው ማለፍ ስለሚችሉ በፊልትሬሽን መለየት አይቻልም ማለት ነው። ሌላው ኮሎይድ ጋር ስመጣ ሁለት አይነት ፌዞች አሉ። ማናማ ይባሉ? ዲስፐርስድ ፌዝ እና ዲስፐርሽን ፌዝ ይባላሉ። አንደኛው ምን ተብሎ ይጠራል? ዛስ ኮልድ ዲስፐርስድ ፌዝ ይባላል። አንደኛው one is the dispersed phase which is the micro component ማለት ነው። ይሄኛው ማይክሮ ኮምፖነንት ነው። ሁለተኛው ምን ተብሎ ይጠራል? ዛስ ኮልድ ዲስፐርሽን ሜዲየም ወይም ደግሞ ኮንቲነስ ፌዝ ይባላል። ይሄ ደግሞ this one is the macro component እቺኛዋ ደግሞ ማክሮ ኮምፖነንት ነች። ወይ ደግሞ በጣም አብዛኛውን ቦታ የሚይዘው ምን ተብሎ ይጠራል? ዛስ ኮልድ ዘ ዲስፐርሽን ፌዝ ተብሎ ይጠራል። ስሞል የሆነን ኮምፖነንት የሚይዘው ምን ተብሎ ይጠራል? ዘ ዲስፐርሽን ሜዲየም ተብሎ ይጠራል፣ ወይም ደግሞ ዘ ኮንቲነስ ፌዝ ማለት ነው። ስለዚህ ዲስፐርስድ ፌዝ ማለት ውስጥ ላይ የምናገኘው በጣም በትንሽ መጠን የሆነ ኢንሶልብል ፓርቲክሎች ናቸው። እነሱ ዲስፐርስድ ፌዝ ይባላሉ። ዛር ፋውንድ ዋት ኢን ስሞል ፕሮፖርሽን ኦር ዛር ማይክሮ ኮምፖነንት ናቸው ኦር ዛር ማይነር ኮምፖነንት ብለን እንጠራቸዋለን። ወራስ ዲስፐርሽን ሜዲየም ወይም ደግሞ ኮንቲነስ ፌዝ የሚባለው which is what the macro component አብዛኛው ከዛ ኮሎይድ ውስጥ አብዛኛውን ቦታ የሚይዘው የኢንሶልብል ፓርቲክሎችን አቅፏቸው የምናገኘው ምን ተብሎ ይጠራል? which is dispersion medium ይባላል። ለምሳሌ ጭጋግን ወይ ፎግን በምናይበት ሰዓት ውጭ ላይ የምናየው አየሩ ዛት ዲስፐርሽን ሜዲየም ነው። ውስጥ ላይ የወተር ድሮፕሌቶች አሉ ወይም ደግሞ ውሃ አለ ውስጥ ላይ። እሱ ደግሞ ዛት ኢዝ ማይክሮ ኮምፖነንት ነው የምናየው። ወተትን በምናይበት ሰዓት እኛ ከላይ ኦብዘርቭ የምናደርገው የዋይት ፓርቱ which is what the dispersion medium ነው። ውስጥ ላይ ግን በማይክሮስኮፕ ተጠቅመን የምናያቸው የፋት ኮምፖነንቶች they are dispersed phase ናቸው። በተመሳሳይ ብለድን ስናይ አብዛኛውን ፐርሰንት የሚይዘው የብለድን ፕላትሌት ነው which is the dispersion medium። ከዛ ውጭ ቀሪ የምናያቸው አርቢሲ እና ደብሊውቢሲ they are called dispersed phase ተብለው ይጠራሉ። therefore ኮሎይድ ሁለት አይነት ፌዞች አሉት። ዲስፐርስድ ፌዝ እና ዲስፐርሽን ሜዲየም ተብለው ይጠራሉ። ዲስፐርስድ ፌዝ ማለት which is the micro component ማለት ሲሆን ዲስፐርሽን ሜዲየም ማለት ደግሞ that is what the ማክሮ ኮምፖነንት የሚለውን መያዝ ያስፈልጋል ማለት ነው። ኦኬ እዚህ ጋር ተቀምጦናል። ዲስፐርሽን እና ዲስፐርሽን ፌዝ እዚህ ጋር በዚህ መልኩ ማየት እንችላለን። ሶሪ ኦኬ ሌላኛው ኮሎይድ ሳር ዋዝ ዜር ካይት ስቴብል ናቸው። ኮምፔት ስናደርግ ዘ ስቴቢሊቲ ኦፍ ዋት ሶሉሽን ኢዝ ግሬተር ዛን የማን ይበልጠው? የሶሉሽን ከማን ይበልጣል?
ኮሎይድ ይበልጣል። የኮሎይድ ከማን ይበልጣል? ከሰስፔንሽን ይበልጣል። ስለዚህ ለዛ ነው እነዚህኞቹ ዘይ አር ቬሪ ስቴብል ናቸው ሶሉሽኖች። እነዚህ አር ኳይት ስቴብል፣ እነዚህ ግን ዘይ አር አንስቴብል ናቸው። የሰስፔንሽን ኮምፖነንቶች የተሰራባቸው በጣም ትልቅ ሳይዝ ከመሆናቸው የተነሳ በቀላሉ ሴትል ዳውን መሆን የሚችሉ ነገር ግን አንስቴብል ፓርቲክሎች ናቸው። ያ ማለት ሴትል ዳውን ለመሆን ሙቭ ያደርጋሉ ፓርቲክሎቹ፣ ስቴብል ነው አይቀመጡ ማለት ነው። ኢንሞሽን ሴትል ዳውን እስከሚጨርሱበት ሰዓት ተረጋግተው የሚቀመጡ ፓርቲክሎች አይደሉም። የማን የሰስፔንሽን ማለት ነው። ስለዚህ ዘ ኮምፖነንትስ ኦፍ ዋት ኮሎይድ አር ዘይ አር ኳይት ስቴብል ዌራስ ዘ ኮምፖነንትስ ኦፍ ሰስፔንሽን አር አንስቴብል ኤንድ ዘ ኮምፖነንትስ ኦፍ ዘይ አር ካልድ ሶሉሽንስ አር ቬሪ ስቴብል ናቸው። የሶሉሽን ኮምፖነንቶች እሱ መያዝ ያስፈልጋል ማለት ነው። ኦኬ ሌላኛው እንትን የሚባል አለ ቲንዳል ኢፌክት የሚባል አለ። ቲንዳል ኢፌክት ማለት ነው አሲዩም ዛት ለምሳሌ እዚህ ጋር ለምጣ እንደውም ዘ ፒክቸር ሂር እቺን ዲያግራም እናያት። እዚህ ጋር ስናይ እዚህ ጋር ነጩ ነው የሚታየን ፓርት አለ ግላሱ ላይ። በተመሳሳይ እቺኛዋ ደግሞ ትሩ ሶሉሽን ነች። ምን ማለት ነው? እዚህ የኛው ሶሉሽን ነው፣ የኛው ኮሎይድ ነው። እኛ ላይት ሶርስ የያዘ ለምሳሌ ባትሪ አምጥተን እዚህ ጋር በምናበራበት ሰዓት በሶሉሽኑ ቀጥታ ማለፍ ይችላል። ቢካውስ ሶሉሽን ምን ስለሆነ ትራንስፓረንት ስለሆነ በቀላሉ ማለፍ ይችላል። እዚህ ጋር በምታይበት ሰዓት ምን ሆኗል? የላይት ጨረሩ ዲስፐርስ ሆኗል፣ ወይም ደግሞ እዚህ ጋር ማለፍ አልቻለም። ይህ ኢፌክት ምን ተብሎ ይጠራል? ዛስ ኮልድ ቲንዳል ኢፌክት ይባላል። ሶ ቲንዳል ኢፌክት ማለት የኮሎይዳል ሶሉሽኑ ነን ትራንስፓረንት ስለሆነ ማስተላለፍ ስለማይችል የሚያደርስበት ተጽዕኖ ምን ተብሎ ይጠራል? ቲንዳል ኢፌክት ይባላል። ሶ ቢም ኦፍ ላይት ሪፍሌክት ነው የሚመለስበት ወይም ደግሞ ዲፍሌክት የሚሆንበት መንገድ ምን ይባላል? ዛስ ኮልድ ቲንዳል ኢፌክት ይባላል። ነው የኮሎይድ ኦር ዋት የኮሎይዳል ሶሉሽን ስካተር ቢም ኦፍ ላይት፣ ላይቱ ምን ያደርገዋል? ስካተር ያደርገዋል፣ ይበተናሉ። ላይቶቹ መጥተው ማለፍ ስለማይችሉ በቀጥታ ሶሉሽኑን በሚነኩበት ሰዓት ይበተናሉ። ያ ስካተሪንግ ኦፍ ላይት ባለው እሱ ነው። ስለዚህ ስሩ ኢት ቢካዝ ኢትስ ፓርቲክልስ አር ዋት ፌርሊ ላርጅ ናቸው ከሶሉሽን አንጻር አሴዛት አስዌላስ ዋት ኮሎይዳል ፓርቲክልስ ቢካም ቪዚብል ነው። ዘን ዘ ፊኖሜና ኢን ዘ ፓርቲክል ኢን ኮሎይድ ስካተር ዘ ቢም ኦፍ ላይት ዛት አር ዳይሬክትሊ as them and makes the path of the light beam visible is called ምን ይባላል? ቲንዳል ኢፌክት ይባላል። የሚደርስበት ተጽዕኖ ላይቱን እንዳያልፍ የሚያደርግበት ኢፌክት ቲንዳል ኢፌክት ተብሎ ይጠራል። ይህን ትሩ ሶሉሽን ላይ ምን አናደርገውም? ኦብዘርቭ የምናደርገው አይደለም። የቲንዳል ኢፌክትን ሰስፔንሽን ዲስአፒር ኦን ዘ ፓርቲክል ሴትል ዳውን ይላል። ሰስፔንሽን ጋር ስንመጣ መጀመሪያ ሰስፔንሽኑ በተፈጠረበት ሰዓት ወይም ደግሞ የሶሊድ ፓርቲክሎቹ ዲስትሪቢዩት እንደሆኑ ነን ትራንስፓረንት ነው፣ ማስተላለፍ አይችልም። ሶ ቲንዳል ኢፌክት እናገኛለን እዛ ላይ። ነገር ግን የፓርቲክሎቹ ሳይዛቸው ላርጅ ስለሆነ ሴትል ዳውን ከሆኑ በኋላ ላይቱን ማሳለፍ ይችላል። ከላይ የቀረው ሊኩዊድ ኮምፖነንቱ ማለት ነው። ቢኮዝ ሶሊዱ ከታች ምኗል ኦልሬዲ ሴትል ዳውን ሆኗል። ከላይ የቀረው ሊኩዊዱ ብቻ ነው። እሱ ደግሞ ዛስ ኮልድ ትራንስፓረንት ይሆናል ነው። ስለ ቲንዳል ኢፌክትን መጀመሪያ ሰስፔንሽን ላይ ላይክ እንደ ኮሎይድ ኦብዘርቭ ማድረግ እንችላለን። ግን ያ ሴትል ዳውን ከሆኑ በኋላ ኦብዘርቭ ማድረግ አንችልም ማለት ነው የሚለው መያዝ ያስፈልጋል። ሌላው ታይፕስ ኦፍ ኮሎይድ ጋር ነው የምንመጣው። እዚህ ጋር ከዲስፐርሽን እና ከዲስፐርስድ ሜዲየም አንጻር ነው የምንከፍላቸው። ሊኩዊድ ጋዝ የሚላለ ለምሳሌ ማለት ዲስፐርስድ ፌዙ ሊኩዊድ ሲሆን እና ዲስፐርሽን ሜዲየሙ ጋዝ ሲሆን ነው። ለምሳሌ ፎግን መውሰድ ይቻላል። እንትኑ ኤሮሶል ተብሎ ይጠራል ታይፑ። እነሱን መያዝ ያስፈልጋል። ዲስፐርስድ ፌዙ ወይም ደግሞ ማይክሮ ኮምፖነንቱ ሶሊድ ሲሆን እና ዲስፐርሽን ሜዲየም ወይም ደግሞ ኮንቲነስ ፌዙ ምን ሲሆን ጋዝ ሲሆን ማለት ነው። ይሄም አሁን ምን ተብሎ ይጠራል? አሁንም ኤሮሶል ተብሎ ይጠራል። ለምሳሌ ስሞክን መውሰድ ይቻላል። አውቶሞቢል ኤግዛይስትን መውሰድ ይቻላል። ኤንድ ሶ እነዚህ ዜይ አር ሶሊድ ጋዝ ናቸው። ሶሊዱ ማን ነው? ዲስፐርስ ፌዝ ነው። ጋዙ ደግሞ ዘ ዲስፐርሽን ሜዲየም ወይም ደግሞ ዘ ኮንቲነስ ፌዝ የሚባለው ነው። ሌላኛው ዲስፐርስ ፌዙ ጋዝ ሲሆን እና ዘ ዲስፐርሽን ሜዲየም ሊኩዊድ ሲሆን ፎም ተብሎ ይጠራል። ሌታስቲክ ዋት ሼቪንግ ክሬም እያልን የምንጠራው which is an example of this colloidal solution። ሌላኛው ሊኩዊድ ነው። ሁለቱም ሊኩዊድ የሚሆኑበት ሰዓት ይሄ ምን ይባላል? ኢሞልሽን ተብሎ ይጠራል። ሌታስቲክ ሚልክ ለምሳሌ እንመጣለን። ውስጥ ላይ ኢንሶልብል የሆነ ምን አለው? ፋት አለ ኤንድ ፌስ ክሬም አለ። እሱ መውሰድ ነው። ፌስ ክሬም የፊት እንትናችን ለመጠበቅ የምንጠቀምበት ክሬም ነው። ሶሊድ ሊኩዊድ ብለን ጠራው ሶል ይባላል። ይሄ ማለት ዘ ማይክሮ ኮምፖነንት ሶሊድ ዘ ማክሮ ኮምፖነንት ሊኩዊድ። ለምሳሌ ሚልክ ኦፍ ማግኒዚያ ወይም ማግኒዚየም ሃይድሮክሳይድ የጨጓራ በሽታ ታመን ለሕክምና በምንበት ሰዓት የሚሰጠን ማለት ነው። እና ሙድ ኤንድ ሶን። ጋዝ ሶሊድ ማለት ደግሞ ዜዟት ዲስፐርስ ፌዙ ጋዝ ነው። ዘ ዲስፐርሽን ሜዲየም ሶሊድ ነው። የምን ተብሎ ይጠራል? ፎም ይባላል። ለምሳሌ ፎም፣ ራበር፣ ስፖንጅ ኤንድ ሶን። ሌላው ዜዟት ሊኩዊድ ሶሊድ
ዲስፐርስድ ፌዙ ሊኩዊድ ነው፣ ዲስፐርሽን ሚዲየሙ ሶሊድ ነው። ላክቴት ጄል ለምሳሌ መውሰድ ይቻላል። ጄሊ፣ ቸዝ፣ በተር ኤንድ ሶ እነዚህ የዚህ ኤግዛምፕሎች ናቸው። ዲስፐርስ ፌዙ ለምሳሌ ሶሊድ ማይክሮ ኮምፖነንቱ ሶሊድ እና ማክሮ ኮምፖነንቱ አሁን ሁለቱ ምን የሚሆኑበት ማለት ነው። ሶሊድ ለምሳሌ ሶሊድ ሶል መውሰድ ይቻላል። ከለርድ ጀምስቶን ኤንድ ሚልኪ ግላስ ለምሳሌ እነዚህ የዚህ ኤግዛምፕሎች ናቸው። ሶ ታይፕስ ኦፍ ሶሊድ ኮሎይድን በዚህ መልኩ መያዝ ይቻላል። እዚህ ጋር ተቀምጠውልና እነሱም ማየት ነው የሚጠበቅብን ማለት ነው። ኦኬ ሌላኛው ቀጣይ የምናየው ምን ይሆናል? ዛትስ ኮልድ ኮአጉሌሽን ፕሮሰስ ማለት ምን ማለት ነው? ዋት ዳዝ ሚን ዘ ሚኒንግ ኦፍ ኮአጉሌሽን። ኮአጉሌሽን ዘ ፕሮሰስ ኢን ዊች እዚህ ጋር እንደምናየው ኮአጉሌሽን ብለን የምንጠራው ዘ ፕሮሰስ coagulation is the process by the dispersed phase of a colloid is made to aggregate and thereby separate from the continuous phase. ኮሎይድ ብለን የምንጠራው ቅድም እንዳወራ ነው የዲስፐርሽን እና የዲስፐርስድ ሜዲየሙ ኢንተራክቱ ነው፣ ወይም ደግሞ የዲስፐርስድ ሜዲየሙ በዲስፐርሽን ሜዲየሙ ተውጦ የምናገኝበት ሶሉሽን ማለት ነው። ኤግዛክት ትሩ ሶሉሽን ግን አይደለም። ኮሎይዳል ሶሉሽን ይባል ቢካውዝ ዲስፐርስድ ፌዙ ኢንሶልብል ፌዝ ነው፣ ወይ ደግሞ ኢንሶልብል ፓርቲክል ስለሆነ ዲስትሪቢዩቱን እናገኘዋለን እንጂ ሶልብል ፓርቲክል አይደለም። ለምሳሌ ወተት ወደ እርጎ ሲቀየር ያ ፕሮሰስ ምን ተብሎ ይጠራል? ኮአጉሌሽን ይባላል። ስለዚህ ኮአጉሌሽን ማለት ምን ማለት ነው? የኢንተራክት አድርገው የነበሩት የዲስፐርስድ እና የዲስፐርሽን ፌዝ ለየብቻ የሚቀመጡበት ፕሮሰስ ማለት ነው። ያ ማለት የዲስፐርስድ ፌዞቹ ወይም ደግሞ እነዛ ማይክሮ ኮምፖነንት ያልናቸው በአንድ ተሰብስበው ከዲስፐርሽን ሜዲየሙ ተለይተው የምናገኝበት ማለት ነው። ለምሳሌ ወተት በሚረጋበት ሰዓት ወደ እርጎ ይቀየራል። በዛ ሰዓት የዲስፐርስድ ፌዙ በአንድ ሆነ፣ የዲስፐርሽን ሜዲየሙ ለብቻ ይሆናል። ይህ ፕሮሰስ ምን ተብሎ ይጠራል? ኮአጉሌሽን ፕሮሰስ ተብሎ ይጠራል ማለት ነው። ስለዚህ ኮአጉሌሽን ማለት የአግሪጌሽን ኦፍ ዋት ዘ ዲስፐርስድ ፌዝ ኤንድ ዘ ዲስፐርሽን ሜዲየም ሰፓሬት ሁለቱ ለየብቻ የምናገኝበት ፕሮሰስ ምን ተብሎ ይጠራል? ዛትስ ኮልድ ኮአጉሌሽን ተብሎ ይጠራል ማለት ነው። ኦኬ አሶሲሽን ኦፍ ኮሎይድ ጋር ስንመጣ አሁን ስለማልመጣ ነው። መጀመሪያ ሃይድሮፎቢክ እና ሃይድሮፊሊክ የሚባሉ ሁለት አይነት ሰብስታንሶች አሉ። የመጀመሪያው ምን ተብሎ ይጠራል? ዛትስ ኮልድ ሃይድሮፎቢክ። ይህ ማለት which is called water heating ማለት ነው። ዛትስ ኮልድ water heating ፓርት ማለት ነው ሃይድሮፎቢክ ማለት። ሌላኛው ሃይድሮፊሊክ ማለት ደግሞ ዛት ኢዝ water loving ማለት ነው። ይህ ማለት ደግሞ water ላቢንግ ወይም በቀላሉ እንደሚሆን ዲዞል መሆን የሚችል ሰብስታንስ ተብለው በሁለት ይከፈላሉ። ለዚህ እዚህ ጋር ልንታይ ኮንሰፕትን አዝነው ወይ ሞለኪውል ኦር አየንስ ዛት አዋዝ ቦዝ ሃይድሮፎቢክ ወይም ፖላር ነው ወይም ዋተር ሂቲንግ ነው ኤንድ ሃይድሮፊሊክ ኦር ዋት ፖላር ኦር ዋተር ላቪንግ ኢንድ አር ዲስፐርስድ ኢን ዋተር። ይሄ የምናስገባራቸው ሁለቱንም ፌዝ የያዘውን ሰብስታንስ ውሃ ውስጥ ነው ዲስፐርስ ያደረገው። ለዚህ ዘ አሶሲዬት ኦር አግሪጌት ቱ ፎርም ዋት ኮሎይዳል ሳይዝድ ፓርቲክል ኮልድ ማይሴል የሚባል ፎርም ያደርጋሉ። ምን ማለት ነው? ይህን ሃይድሮፎቢክ እና ሃይድሮፊሊክ ፓርትን የያዘውን ሰብስታንስ ለምሳሌ እንደ ሳሙና አይነት ሰብስታንሶችን ውሃ ውስጥ አድ በምናደርግበት ሰዓት ሃይድሮፎቢክ ፓርቶቹ ወይም ደግሞ ወተር ሂቲንጉ በአንድ ምን ያደርጋሉ? አግሪጌት ያደርጋሉ ወይም ደግሞ ይሰበስባሉ። በተመሳሳይ ሃይድሮፊሊክ ፓርቶቹም ራሳቸውን ችለው ይሰበስባሉ ማለት ነው። ያ ኮሎይድ ምን ተብሎ ይጠራል? አሶሲዬሽን ኮሎይድ ፕሮሰሱ አሶሲዬሽን ኦፍ ኮሎይድ ይባላል። የሚፈጠረው የኮሎይዳል ሳይድ ሶሉሽን ምን ተብሎ ይጠራል? ዛትስ ኮልድ ማይሴል ተብሎ ይጠራል። ለምሳሌ ሳሙናን በምናይበት ሰዓት የሳሙና ፎርሙላ ማለት C17H35 COONA ነው። ይሄ ነው ሶፕ ማለት። ለዚህ ጋር ስናይ ይችኛዋ which is what ነን ፖላር ፓርት ነች። ይችኛዋ that's water heating ነች። this one is ነን ፖላር ፓርት and this one is ፖላር ፓርት። ይሄ ደግሞ ፖላር ፓርት ነው። ስለዚህ ውሃ ውስጥ አድ በምናደርግበት ሰዓት ሁለቱም ያደርጋሉ ይለያዩና እነዚህ ይሄ ፓርት ብቻውን ነን ፖላር ፓርቱ አግሪጌት ያደርጋል። የኛው ፖላር ፓርት ብቻው ምን ያደርጋል? አግሪጌት ያደርግና ማይሴል የሚባል የኮሎይዳል ሶሉሽን ፎርም ያደርጋሉ ማለት ነው። ፕሮሰስ ምን ተብሎ ይጠራል? አሶሲዬሽን ኦፍ ኮሎይድ ተብሎ ይጠራል የሚለውን መያዝ ያስፈልጋል ማለት ነው። ይሄ ስለ ኮሎይድ ይህን መያዝ ይጠበቅብናል ማለት ነው። ኦኬ ዘ ሰከንድ ኢዝ ዋት ቶፒክ ዘ ሶሉሽን ፕሮሰስ ይላል። ከዚህ በኋላ የምናየው አሁን ምን አየን? ሶሉሽን አየን፣ ሰስፔንሽን አየን። በተመሳሳይ ኮሎይድ የሚሉ ቤዚክ ፓርቶችን አይተን መተናል። ዛሬ አሁን የምናየው ይሆናል ዘ ሶሉሽን ፕሮሰስ የሚለውን ነው የምናየው። ስለዚህ ሶሉሽን ፕሮሰስ ማለት ሲምፕሊ ዘ ፎርሜሽን ኦፍ ሶሉሽን ማለት ነው። ፎርም የምናደርግበት ሶሉሽንን ፎርም የምናደርግበት ሶሊድ እና ሶልቨንት ኢንተራክት አድርገው
ሶሉሽንን ፎርም የሚያደርጉበት ፕሮሰስ ምን ተብሎ ይጠራል? ዘ ሶሉሽን ፕሮሰስ ተብሎ ይጠራል ነው መያዝ ያለብን። ኦኬ ዘ ሶሉሽን ፕሮሰስ ዘ ሶሉሽን ፕሮሰስ ሃው ሶሉሽን ካን ቢ ፎርምድ የሚለው ጋር ነው የሚመጣው። ሶሉሽን ፈጠረ ያው እንደሚታወቀው ዘ ኢንተራክሽን ቢትዊን ሶሊድ ኤንድ ሶልቨንት ነው። እዚህ ጋር የምናየው ቤዚክ ስቴፖቹ ምን ናቸው፣ ሶሉሽን የሚፈጠርበት የሚለው ነው የምናየው። ኦኬ ስለዚህ ፎር ዘ ፎርሜሽን ኦፍ ሶሉሽን ሶስት አይነት ስቴፖች ይሄዳሉ። በምሳሌ እናድርገው እና ለምሳሌ የሶዲየም ክሎራይድ ሶሊድ ክሪስታል አለ። ይህን የምንጨምርበት ሊኩዊድ ወተር አድ በምናደርግበት ሰዓት ወደ ምን ይቀየራል? ወደ ሶዲየም ክሎራይድ ኢን አኳየስ ፎርም ይቀየራል ነው። ዛት ኢዝ በሊኩዊድ በተመሳሳይ ሆነ ማለት ነው። ወተርም ኢን ዘ አኳየስ ፎርም አለ። እዚህ ጋር ሁለቱንም ነው የምናገኛቸው። ስለዚህ መጀመሪያ እዚህ ጋር በሶዲየም ክሎራይድ ክሪስታሎች መካከል ምን አለ? ዜር ኢዝ ዋት አን አትራክሽን ፎርስ አለ። የሶዲየም ክሎራይድ ክሪስታሎችን አታች አድርጎ የያዘ ምን አለ? አትራክሽን ፎርስ አለ። የወተር ሞለኪውሎችን አታች አድርጎ የያዘ ምን አለ? አሁን ሌላ አትራክሽን ፎርስ አለ። ከዛ በሶዲየም ክሎራይድ እና በወተር ሞለኪውሎች መካከል የሚፈጠር ምን አለ? አሁንም አትራክሽን ፎርስ አለ። ስለዚህ መቼ ነው ሶሉሽን የሚፈጠረው፣ መቼ ነው ሶሉሽን የማይፈጠረው የሚለውን ነው የምናየው። የመጀመሪያው ሶሉሽን የሚፈጠረው መቼ ነው? ብሬኪንግ አፕ ኦፍ ሶሊድ ሶሊድ ኢንተራክሽን ካለ ነው። ምን ማድረግ መቻል አለብን? በሶዲየም ክሎራይድ ክሪስታሎች መካከል ያለው አትራክሽን ፎርስ ምን ይሆናል? ብሬክ ይሆናል። ስለዚህ አንደኛው ሶሉሽን እንዲፈጠር ይሄ ሶሊድ ሶሊድ ኢንተራክሽን ብሬክ አፕ መሆን አለበት፣ መሰበር አለበት። ሶሊድ ፓርቲክሎቹ መለያየት መቻል አለባቸው ከሶልቨንቱ ጋር ኢንተራክት ለማድረግ። ስለዚህ ዘ ፈርስት ስቴፕ ኢዝ ዋት ብሬኪንግ አፕ ኦፍ ሶሊድ ሶሊድ ኢንተር ፓርቲክል ፎርስ። በሶሊድ እና በሶሊድ ፓርቲክሎች መካከል ያለው ኢንተር ፓርቲክል ፎርስ ምን መሆን መቻል አለበት ማለት ነው? ብሬክ ዳውን መሆን ይጠበቅበታል። የመጀመሪያው ስቴፕ ይሄ ነው ፎር ዘ ፎርሜሽን ኦፍ ሶሉሽን። ከዛ ሁለተኛው ስቴፕ ምን ይሆናል? ሊቀያየሩ ይችላሉ፣ ችግር የለውም። ብሬኪንግ አፕ ኦፍ ሶልቨንት ኢንተር ፓርቲክል አትራክሽን። በሶልቨንት ፓርቲክሎች መካከል ያለው አትራክሽን ፎርስ አሁን ምን መሆን መቻል ይጠበቅበታል? ብሬክ መሆን አለበት። ሁለቱን ስቴፕ ካለፈ በኋላ ሶሉሽን የሚፈጠረው በሶሊቱ ፓርቲክል እና በሶልቨንት ፓርቲክሎች መካከል ምን ከተፈጠረ ብቻ ነው? አትራክሽን ፎርስ ወይም ደግሞ ፎርሜሽን ካለ ሌዟት ምን ይፈጠራል? ሶሉሽን ይፈጠራል ነው። በመካከላቸው ምን ይፈጠራል? አትራክሽን ፎርስ ይፈጠራል። የሶሊድ እና የሶልቨንት ፓርቲክሎቹ አትራክት በሚደረጉበት ሰዓት ሶሉሽን ይፈጠራል ነው። ስለዚህ ሶሉሽን የሚፈጠረው በሶስት አይነት ፕሮሰሶችን ካለፈ በኋላ ነው። አንደኛው በሶሊድ ፓርቲክሎች መካከል ያለው አትራክሽን ፎርስ ብሬክ መሆን አለበት። ሁለተኛው በሶልቨንት ፓርቲክሎች መካከል ያለው አትራክሽን ሆኖ ብሬክ መሆን አለበት። ሶስተኛው በሶሊድ እና በሶልቨንት መካከል አትራክሽን ፎርስ መፈጠር መቻል አለበት። በዚህ ነው ሶሉሽን ሊፈጠር የሚችለው። እነዚህ ሶስቱ ዘ ስሪ ቤዚክ ስቴፕስ ፎር ዘ ፎርሜሽን ኦፍ ዋት ሶሉሽን። ሶሉሽን የሚፈጠርባቸው ሶስቱ ዋና ዋና ስቴፖች የሚባሉት እነዚህ ናቸው። ስለዚህ ሶሉሽን ኢዝ ፎርምድ። ሶሉሽን የሚፈጠረው መቼ ነው? ኦልዌይስ መያዝ ያለብን ሂር ሶሉሽን ሪመምበር ካን ቢ ፎርምድ መቼ ነው የፈጠረ? ሶሊድ ሶልቨንት ኢንተራክሽን። ይህ ከማን መብለጥ አለበት? ሁለት ሶሉሽን እንዲፈጠር ኢዟት ግሬተር ዛን ከማን ይበልጣል? አንደኛ ሶሊድ ከማን ነው የሚበልጠው? ከሶሊድ ኢንተራክሽን መብለጥ አለበት። በተመሳሳይ አሁንም ሶልቨንት ኢንተራክሽን መብለጥ አለበት። ማን ከበለጠ ነው ሶሉሽን ሊፈጠር የሚችለው? በሶሊድ እና በሶልቨንቱ መካከል ያለው አትራክሽን ፎርስ ከማን ይበልጣል? ከሶሊቱና ከሶሊቱ ወይም ደግሞ ከሶልቨንትና ከሶልቨንት ኢንተራክሽን ከበለጠ ብቻ ሶሉሽን ይፈጠራል። አለስ ምን አይፈጠርም? ሶሉሽን አይፈጠርም ማለት ነው። ሶስተኛ ላይ የምናገኘው አትራክሽን ፎርስ ከሁለቱ ከሌኞች ምን መሆን አለበት? መብለጥ ይጠበቅበታል ማለት ነው። የሚሉትን መያዝ ያስፈልጋል። ኦኬ ሌላኛው ሊኩዊድ ሶሉሽን ኤንድ ኢንተር ፓርቲክል ፎርስ ኦፍ አትራክሽን። ሊኩዊድ ሶሉሽን ያው አይተነዋል ከዚህ በፊት። ሊኩዊድ ሶሉሽን ብለምንጠራው ዘ ሶልቨንት ኢዝ ዋት ሊኩዊድ ኤንድ ዘ ሶሊድስ ሜይ ቢ ዋት አይዘር ሊኩዊድ ሶሊድ ኦር ጋዝ ማለት ነው። ባለፈው ታይፕስ ኦፍ ሶሉሽን ጋር እንዳየ ነው የመጀመሪያው ቪዲዮ ጋር አንደር ቻፕተር 2። ስለዚህ ሊኩዊድ ሶሉሽን ብለምንጠራው ዘ ሶልቨንት ኢዝ ዋት ሊኩዊድ በት ዘ ሶሊድስ ዋት ሜይ ቢ አይዘር ሶሊድ ሊኩዊድ ኦር ጋዝ መሆን ይችላሉ ብለን ያየ ነው። ሶ እዚህ ጋር የምናወራው ሊኩዊድ ሶሉሽን ማለት ሶሊቱ ምን የሆነበት ሶሊድ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል። ዋቴቨር ዘ ሶልቨንት ሊኩዊድ ነው የምናየው። ሌላኛው ኢንተር ፓርቲክል አትራክሽን የሚባሉ አሉ። ኢንተር ፓርቲክል ፎርስ ለምጠራቸው እዚህ ጋር
የምናያቸው አሉ። ቢካውዝ እነሱን ስንረዳ ነው ከዛ ሶሉሽን ይፈጠራል ወይስ አይፈጠር የሚለውን መመለስ የሚቻለው። እዚህ ጋር ስመጣ ቅድም ያየናቸው ናቸው። ሶሉሽን እንዲፈጠር 3 አይነት አትራክሽን ፎርሶች ማን መብለጥ አለበት፣ ማን ማነስ አለበት የሚሉት አይተን ነበረ። አንደኛው ሶሊድ ሶሊድ ኢንተራክሽን ነው። ሶልቨንት ሶልቨንት ኢንተራክሽን እና ሶሊድ ሶልቨንት ኢንተራክሽን። የሶስተኛው ሲበልጥ ምን ይፈጠራል? ሶሉሽን ይፈጠራል። ስለዚህ እነዚህ ስትሬንግዝ ምን ያደርገዋል? አፌክት ያደርገዋል ማለት ነው ሶሉሽን ፎርሜሽንን። የትኛው ሲበልጥ ነው የሚፈጠረው? አሁን እንዳየነው በሶሊድና በሶልቨንት መካከል ያለው ኢንተራክሽን በሶሊድና በሶሊድ ወይም ደግሞ በሶልቨንትና በሶልቨንት መካከል ካለው መብለጥ ያለበት የትኛው ነው? የሶስተኛው መብለጥ አለበት። በዚህ ሰዓት ሶሉሽን ይፈጠራል። ኦኬ ሶ ያው ሶሉሽን ይፈጠረው የሶሊድ ፓርቲክሎቹ ሶልቨንት ውስጥ ምን ሲሆን ነው? ዲዞልቭ በሚሆኑበት ሰዓት ነው ሶሉሽን ሊፈጠር የሚችለው። እዚህ ጋር ወደ ኢንተርፓርቲክል አትራክሽን ከመሄዳችን በፊት አንድ ነገር ማወቅ ያለብን ይሄም እንደዚህ ይባላል። ኢፍ ዩ ሪመምበር ግሬድ 9 ቻፕተር 5 ላይክ ዲዞልቭስ ላይክ የሚባል ፕሪንሲፕል አለ። ኢፍ ዩ ሪመምበር ላይክ ዲዞልቭስ ላይክ ማለት ይሄ ፖላር ባይ ፖላር ማለት ነው። ነን ፖላር ባይ ነን ፖላር። ፖላር በማን ነው የሚሟመው? በፖላር ነው። ነን ፖላር ደግሞ በነን ፖላር ነው የሚሟመው። ለዚህ እኛ የምንለየው አንድ ሞለኪል ፖላር ነው ወይስ ነን ፖላር ነው እንዴት ነው ማወቅ የምንችለው የሚለውን ነው የምንዘው። ችኛዋ ሲምቦል ሚው ሲነበብ which is called ዳይፖል ሞመንት ይባላል። የዚህ ዳይፖል ሞመንቱ 0 ከመጣ ወይም ደግሞ ካንስል የሚሆን ከሆነ ምን ተብሎ ይጠራል? የሞለኪውል ነን ፖላር ሞለኪውል ተብሎ ይጠራል። የዳይፖል ሞመንቱ which is what different from 0 ከመጣ የሞለኪውል ምን ተብሎ ይጠራል? ፖላር ሞለኪውል ይባላል። ፖላር ሞለኪውል ብለን እንጠራዋለን። ስለዚህ ይሄ አንድ ሞለኪውል ፖላር ነው ወይስ ነን ፖላር ነው፣ የትኛው ነው ፖላር ነው የትኛው ነን ፖላር ነው የሚለውን ለመለየት የምንጠቀምበት ነው። እዚህ ዋት ቬክተር ፊዚካል ኳንቲቲ ነው። ዳይፖል ደግሞ ዛት ዱ ቱ ሜዠር ዘ ፖላሪቲ ኦፍ ዋት ሰርቴን ሰብስታንስ ማለት ነው። እችኛዋ ነች ዳይፖል ሞመንት። ኢት ኢዝ ዘ ሜዠር ኦፍ ዋት ዘ ሞለኪውል ፖላሪቲን ሜዠር ለማድረግ የምንጠቀምበት ፊዚካል ኳንቲቲ ነው። ኢዝ ዋት ቬክተር ነው። ኦኬ ስለዚህ ከዳይፖል ሞመንት ተነስተን አንድ ሞለኪውል ፖላር ነው ወይስ ደግሞ ነን ፖላር ነው የሚለውን በቀላሉ መረዳት ይቻላል። ስለዚህ የዳይፖል ሞመንቱ 0 ከመጣ ነን ፖላር ነው፣ ከዜሮ የተለየ ከሆነ ደግሞ ኢዝ ዋት ፖላር ሞለኪውል ነው የሚለውን መረዳት ያስፈልጋል ማለት ነው። ኦኬ ከዛ ቀጣይ የምናየው ኢንተር ፓርቲክል ኦር ኢንተር ሞለኪውላር ፎርስ። 9ኛ ክፍል ላይ ምን ተምራችሁ መጥታችኋል? ስለ አትራክሽን ፎርስ ተምራችኋል። ቻፕተር 5 ላይ 2 አይነት አትራክሽን ፎርስ አሉ። ኢንትራሞለኪውላር እና ኢንተርሞለኪውላር ፎርስ ይባላሉ። ለማስታወስ ያክል ኢንትራሞለኪውላር ፎርስ የሚባሉት አዮኒክ ቦንድ፣ ኮቫለንት ቦንድ እና ሜታሊክ ቦንድ ናቸው። ኢንተርሞለኪውላር ፎርስ ለምንጠራቸው ደግሞ ወደ 6 ኢንተርሞለኪውላር ወይም ደግሞ ኢንተርፓርቲክል አትራክሽኖች አሉ። ስለዚህ እነዛን ኢንተርፓርቲክል አትራክሽኖች እንዴት ነው መለየት የምንችለው የሚለው ጋር ስመጣ እዚህ ጋር ዘ ኮመን 6 ኢንተርፓርቲክል አትራክሽን ወይም ደግሞ ኢንተርሞለኪውላር ፎርስ የሚባሉ አሉ። እዚህ ጋር የምናያቸው ለስድስቱ they are called the common intermolecular or interparticle attractions የሚባሉት ናቸው። የመጀመሪያው አክቹዋሊ እዚህ ጋር 5ቱ ብቻ ናቸው ያሉት። ኦኬ 6ኛው አለ ታች ሃይድሮጅን ቦንዲንግም አለ እዚህ ጋር። ስለዚህ የመጀመሪያው ዳይፖል ዳይፖል ኢንተራክሽን ተብሎ ይጠራል። የመጀመሪያው ፎርስ። ስለዚህ ዳይፖል ዳይፖል ኢንተራክሽን ማለት በምን መካከል የሚፈጠር ማለት ነው? በሶሊድ ሶሊቱ ምን የሆነ ፖላር የሆነ ማለት ነው። በተመሳሳይ ሶልቨንቱም ምን የሆነ ማለት ነው። አሁንም ይሄ ፖላር የሆነ ከሆነ የሚፈጠረው አትራክሽን ፎርስ ምን ተብሎ ይጠራል? ዳይፖል ዳይፖል ፎርስ ይባላል። የሚፈጠረው ዳይፖል ዳይፖል ፎርስ የሚፈጠረው በማለት ነው በፖላር ሶሊድ እና በፖላር ሶልቨንት መካከል ነው የሚፈጠረው። ለምሳሌ በሃይድሮጅን እና በአሞኒያ መካከል ሁለቱም ለምሳሌ ኢንተራክት ብናደርግ ምን ይፈጠራል? ዳይፖል ዳይፖል አትራክሽን ይፈጠራል። ያ ሊኩዊድ ጋዝ ሶሉሽን ይባላል። ቢኮዝ ዋተር ሊኩዊድ ነው፣ አሞኒያ ደግሞ ዛት ኮል ጋዝ ነው። ለዚህ ሶሊቱ ሊኩዊድ ነው፣ ሶልቨንቱ ደግሞ ጋዝ ከሆነ ሊኩዊድ ጋዝ ይባላል። ወይም ደግሞ በመካከላቸው የፈጠረው ዛት ኮል ዳይፖል ዳይፖል ፎርስ ይባላል። ስለዚህ ዳይፖል ዳይፖል ፎርስ ማለት ኢት ኢዝ አን ኢንተርሞለኪውላር ፎርስ ዛት ፎርምድ ባይ ኦር ፎርምድ ቢትዊን ዋት ፖላር ሶሊድ ኤንድ ዋት ፖላር ሶልቨንት በሁለቱ መካከል የሚፈጠር አትራክሽን ፎርስ ነው ዳይፖል ዳይፖል ፎርስ የሚባለው። ስለዚህ ሁለት ፖላር ሞለኪውሎቹን ሁለቱን ሚክስ በምናደርግበት ሰዓት የሚፈጠር አትራክሽን ፎርስ ምን ተብሎ ይጠራል? ዳይፖል ዳይፖል ፎርስ ተብሎ ይጠራል። ቦዝ ዘ ሶሊድ ኤንድ ዘ ሶልቨንትስ አር ዘይ አር ፖላር ሞለኪውል ከሆኑ ማለት ለምሳሌ ውሃንና አልኮልን በምንቀላቀልበት ጊዜ ሁለቱም ፖላር ሞለኪውል ስለሆኑ በመካከላቸው የሚፈጠረው አትራክሽን ፎርስ ምን ተብሎ ይጠራል? ዳይፖል ዳይፖል አትራክሽን ተብሎ ይጠራል። ስለዚህ ዳይፖል ዳይፖል አትራክሽን ማለት አን ኢንተርሞለኪውላር ፎርስ ዛት ፎርምድ ባይ ዘ አትራክሽን ቢትዊን ዋት ቱ ፖላር ሞለኪውልስ
በሁለት ፖላር ሞለኪውሎች መካከል የሚፈጠር አትራክሽን ፎርስ ማለት ነው የሚለው መያዝ አለብን። ኦኬ ሃይድሮጅን ቦንድ ለዚህ ስለሚቀር መጀመሪያ ሃይድሮጅን ቦንድ እንየው። ሃይድሮጅን ቦንድ ዳይፖል ፎርስ ነው ይዟት ስፔሻል ታይፕ ኦፍ ዳይፖል ፎርስ ነው ሃይድሮጅን ቦንዲንግ። በምንድን ነው የሚለየው ብለን ስንመጣ ከዳይፖል ስንመጣ አንደኛው ሞለኪውል ጋር ማን መኖር አለበት? ዛስኮልድ ሃይድሮጅን መኖር አለበት ኦልዌይስ ሃይድሮጅን ቦንዲንግ እንዲፈጠር። በተመሳሳይ ሁለተኛ ኤሌመንት ጋር ወይ ሞለኪውል ጋር ፍሎሪን መኖር አለበት ወይም ደግሞ ኦክሲጅን ወይም ደግሞ ናይትሮጅን ፎል ዛስኮልድ ሃይሊ ኤሌክትሮኔጌቲቭ ኤሌመንት እያልን የምንጠራቸው በእነዚህ መካከል የሚፈጠር ኢንተራክሽን ምን ተብሎ ይጠራል? ሃይድሮጅን ቦንዲንግ ተብሎ ይጠራል። ስለዚህ አንደኛው ሞለኪውል ጋር ሃይድሮጅን ይኖራል፣ ሌላኛው ሞለኪውል ጋር ወይ ፍሎሪን ኦክሲጅን ወይ ናይትሮጅን። ለምሳሌ ቅድም ያለው ኤግዛምፕል ወተር ላይ እና አሞኒያ ለምሳሌ ኢንተራክት በሚያደርጉበት ሰዓት እዚህ ጋር ማን አለ? ሃይድሮጅን አለ። እዚህ ጋር ማን? ናይትሮጅን አለ። ስለዚህ በመካከላቸው የሚፈጠራ ፎርሜሽን ኦፍ ሃይድሮጅን ቦንዲንግ ይኖራል። ቢካውዝ እዚህ ጋር ለምሳሌ ማን አለ? ሃይድሮጅን አለ። በተመሳሳይ እዚህኛው ጋር ማን አለ? ኦክሲጅን አለ። ሁለቱ ኢንተራክት ያደርጋሉ ማለት ነው። ስለዚህ በዚህ የሚፈጠር ቦንድ ምን ተብሎ ይጠራል? ሃይድሮጅን ቦንዲንግ ይባላል። ስለዚህ ሃይድሮጅን ቦንዲንግ is what? Special type of dipole force that formed by the attraction between what? Hydrogen and highly electronegative elements between what? Two polar molecules. Because it is special type of dipole force ነው ብለናል። ስለዚህ ሃይድሮጅን ቦንዲንግ በራሱ ዳይፖል ፎርስ ነው። ነገር ግን ሁሉም ዳይፖል ፎርስ ሃይድሮጅን ቦንዲንግ ነው ማለት ደግሞ አይደለም። ሃይድሮጅን ቦንዲንግ ለመባል ከአንደኛው ሞለኪውል ጋር ሃይድሮጅን መኖር አለበት፣ ሌላኛው ሞለኪውል ጋር ደግሞ ማን መኖር አለበት? ዛስ ኮልድ ሃይድሮጅን ወይም ደግሞ ፍሎሪን ወይም ኦክሲጅን ወይም ደግሞ ናይትሮጅን መኖር ይጠበቅበታል ማለት ነው። በዛ መካከል ምን ይፈጠራል? ሃይድሮጅን ቦንዲንግ። ለምሳሌ በወተር ሞለኪውሎች መካከል ዳይፖል ፎርስ ይፈጠራል። አንደኛው የወተር ሞለኪውል ማለት በዚህ መልክ ነው የምናገኘው። ዲስትራክቸሩን በምንሰራበት ሰዓት እዚህ ጋር ሃይድሮጅን አለ። ሃይድሮጅን እዚህ ጋር ሲግማ ፕላስ ወይም ደግሞ ፓርሻል ፖዚቲቭ ቻርጅ እና እዚህ ጋር ደግሞ ፓርሻል ኔጌቲቭ ቻርጅ ወይም ደግሞ ሲግማ ማይነስ ይፈጠራል። ይህ ማለት ሁለቱ ኤሌመንቶች ኤሌክትሮን ሸር ያደርጋሉ። ነገር ግን ኦክሲጅን ኤሌክትሮን ሸር የሚያደርግበት ካፓሲቲ ከማን ይበልጣል? ከሃይድሮጅን ይበልጣል ማለት ነው። ስለዚህ የሌላኛው የወተር ሞለኪውል ይመጣና ከማን ጋር ታች ይሆናል? ከኦክሲጅን ጋር ታች ይሆናል። አሁንም እዚህ ጋር ሃይድሮጅን አለ። አሁንም እዚህ ጋር ማን አለኝ? ሃይድሮጅን አለ። በተመሳሳይ ኦክሲጅን አሁንም እዚህ ጋር ማን አለ? ሃይድሮጅን ያለ ነው። የወተር ሞለኪውሎችን በዚህ መልክ ነው የምናገኛቸው። ስለዚህ እነዚህ የወተር ሞለኪውሎች አታች ነው የምናገኝበት የቦንድ ምን ተብሎ ይጠራል? ኢንተርሞለኪውላር ፎርስ ምን ተብሎ ይጠራል? ዳይፖል ፎርስ ወይም ደግሞ ሃይድሮጅን ቦንዲንግ ተብሎ ይጠራል። እዚህ ጋር የምናየው ይህችኛዋ የወተር ሞለኪውል አለ። እዚህ ጋር ሲንግል ወተር ሞለኪውል አለን። ይህችኛዋ የወተር ሞለኪውል እና ይሄኛው አናዘር ወተር ሞለኪውል አታች ሆኑባት ይችኛዋ ፎርስ እዚህ ጋር የምታዩት ፎርስ የምን ተብሎ ይጠራል? ዛስ ኮልድ ዳይፖል ፎርስ ወይም ደግሞ ሃይድሮጅን ቦንዲንግ ይባላል። ዳይፖል የተባለው ሁለቱም የወተር ሞለኪውሎች ፖላር ናቸው። ሃይድሮጅን ቦንድ ለምን አልነው? የአንደኛው የወተር ሞለኪውል ሃይድሮጅን አተም እና የሌላኛው የወተር ሞለኪውል ኦክሲጅን ናቸው በመካከላቸው አትራክሽን ፎርስ ፎርም ያደረጉት። ስለዚህ ይህ ቦንድ ምን ተብሎ ይጠራል? ዛስ ኮልድ ሃይድሮጅን ቦንዲንግ ተብሎ ይጠራል። ስለዚህ ሃይድሮጅን ቦንዲንግ is what? Special type of dipole force that formed by the attraction between what? Hydrogen and highly electronegative elements that are ፍሎሪን ኦክሲጅን ኤንድ ናይትሮጅን የሚለውን መያዝ ይጠበቅብናል ማለት ነው። ስለዚህ ሃይድሮጅን ቦንዲንግ እና ዳይፖል ፎርስ በሁለት ፖላር ሞለኪውሎች መካከል የሚፈጠሩ ፎርሶች ናቸው። ወይም ደግሞ ቦዝ ዘ ሶሊድ ኤንድ ዘ ሶልቨንት አር ሊኩዊድ ማለት ነው። ሁለቱም ምን የሚሆኑበት ሊኩዊድ የሚሆኑበት ሶሉሽን ማለት ነው። ሶስተኛው ጋር ስመጣ ዲስፐርሽን ፎርስ ኦር ለንደን ፎርስ ይባላል። እዚህ ጋር ስመጣ ደግሞ ምን ማለት ነው? አንደኛው ሶሊቱ ሆነ ሶልቨንቱ ዛር ነን ፖላር ናቸው። በዚህ ኬዝ ሁለቱም ዛር ነን ፖላር ሞለኪውልስ ናቸው። ሁለቱም ነን ፖላር ናቸው። ምንም አይነት ፖላር የሆነ ሞለኪውል ከሌለ በመካከላቸው የሚፈጠረው ፎርስ ምን ተብሎ ይጠራል? ዛስ ኮልድ ለንደን ኦር ዲስፐርሽን ፎርስ ይባላል። አትራክሽን ፎርሱ ለምሳሌ የካርበን ቴትራክሎራይድ ዛት ኢዝ ዋት CCl4 እና ሚቴንን ኢንተራክት ባረግ ወይም ደግሞ ሚክስ ባረጋቸው ጋዝ ሶሉሽን ፎርም ይሆናል። ለምሳሌ ይሄኛው ይሄኛው ሶሊድ ከሆነ ሊቀያየር ይችላል። ዲፔንድ ኦን ዘ አማውንት ይሄኛው ምን ሆነ ዛስ ኮልድ ሶልቨንት ይሆናል ማለት ነው። ማቀየርም ይቻላል። ስለዚህ በዚህ ኬዝ የሚፈጠረው በሁለቱ መካከል ምን ይፈጠራል? አትራክሽን ፎርስ ይፈጠራል። የአትራክሽን ፎርስ ምን ተብሎ ይጠራል? ዛስ ኮልድ ለንደን ኦር ዲስፐርሽን ፎርስ ተብሎ ይጠራል። ወይም ደግሞ ለታሲ ቢትዊን ሃይድሮካርበን ሞለኪውልስ አንድ ኮምፓውንድ በውስጡ ሃይድሮጅን እና ካርበን ብቻ ከያዘ ነን ፖላር ሞለኪውል ነው።
በነዛ ነን ፖላር ሞለኪውሎች መካከል የሚፈጠረው አትራክሽን ፎርስ ምን ተብሎ ይጠራል? ለንደን ኦር ዲስፐርሽን ፎርስ ይባላል። ስለዚህ ለንደን ወይም ደግሞ ዲስፐርሽን ፎርስ ማለት an attraction force between two non-polar molecules both the solvent and the solute are what they are non-polar ለምሳሌ እንደዚህ አይነት ሞለኪውሎችን መውሰድ እንችላለን ማለት ነው። ኦኬ ከዛ ቀጣይ የምናየው አራተኛው ኢንተርፓርቲክል አትራክሽን ምን ተብሎ ይጠራል? that's called ion dipole attraction ይባላል። ion dipole attraction ion dipole attraction ጋር ስንመጣ ደግሞ እንደው መያዝ ያለብን the solute is ionic compound እነዚህ ደግሞ ሶሊቶቹ ionic compound ናቸው whereas the solvent are they are what polar solvent ናቸው እነዚህ ደግሞ ስለዚህ በእነዚህ መካከል የሚፈጠረው ፎርስ ምን ተብሎ ይጠራል? ion dipole attraction ይባላል። ion dipole attraction ብለን ጠራዋለን። ለዚህ ion dipole attraction ብለን ጠራው which is what an intermolecular force which is formed by when a polar solvent is what added to ionic compound as a solute ወይም ደግሞ solute ionic compound ጋር አርስና ለምሳሌ ጨውና ውሃን ስንቀላቀል assume that የሶዲየም ክሎራይድ ክሪስታል ለማን ጨምርበት ወተርን አርስናረግ በመካከላቸው ምን ይፈጠራል? ሶሉሽን ይፈጠራል። ያ ሶሉሽን ሊፈጠር ያደረገው በመካከላቸው ያለው አትራክሽን ፎርስ ምን ተብሎ ይጠራል? ion dipole force ወይም ደግሞ ion dipole attraction ይባላል። ስለዚህ ion dipole force ወይም ደግሞ ion dipole attraction ማለት it is what an intermolecular force that formed by the attraction between what ionic compound and what polar solvent ሁለቱን ኢንተራክት በሚያደርጉበት ሰዓት ወይም ደግሞ ሚክስ እናደርግ የሚፈጠር አትራክሽን ፎርስ ምን ተብሎ ይጠራል? ion dipole attraction ተብሎ ይጠራል። ኦኬ እስካሁን ያየናቸው አራቱ ጋር ኢንተራክት አትራክሽን ፎርሱ አለ ምን ይፈጠራል? ሶሉሽን ይፈጠራል። ሶሉሽን ይፈጠራል ማለት ነው the attraction between what solid and solvent is greater than the attraction between what solid or solvent በሶሊቱና በሶልቨንቱ መካከል የሚፈጠረው አትራክሽን ፎርስ ከማን ይበልጣል? በሶሊቶቹ መካከል ካለው ወይም ደግሞ በሶልቨንቱ መካከል ካለው ስለሚበልጥ ምን ይፈጠራል ማለት ነው? ሶሉሽን ይፈጠራል። ከዛ ውጭ ከዚህ በኋላ የምናያቸው ሁለቱ ጋር ሶሉሽን አይፈጠርም ማለት ነው። ሶሉሽን የማይፈጠረው ለምንድን ነው? በሶሊቱ መካከል ያለው አትራክሽን ወይም ደግሞ በሶልቨንት ፓርቲክሎቹ መካከል ያለው አትራክሽን ፎርስ ከማን ይበልጣል ማለት ነው? በሶሊቱና በሶልቨንቱ መካከል ካለው አትራክሽን ፎርስ ስለሚበልጥ ሶሉሽን አይፈጠርም ማለት ነው። ስለዚህ አንደኛው ምን ተብሎ ይጠራል? ion induced dipole ይባላል። አንደኛው ፎርስ ምን ተብሎ ይጠራል? ion induced ዳይፖል ይባላል። አንደኛው ያው ኢንዲዩስድ የሚል ወርድ ካለ ሶሉሽን አይፈጠርም ማለት ነው ኢንሾርት። ስለዚህ ion induced dipole ይሄኛው ion የሚለው ምንድነው ሪፈር የሚያደርገው? ionic compound የሚለው ነው ሪፈር የሚያደርገው። እዚህ ጋር ስመጣ ኢንዲዩስድ የሚለው በውስጡ ምን አለ? ነን ፖላር የሚል አለ። ስለዚህ ይሄ የሚፈጠረው መቼ ነው? ionic ኮምፓውንዶች እና ማን ኢንተራክት ሲያደርግ ማለት ነው። ነን ፖላር ሞለኪውሎችን በምንቀላቀልበት ሰዓት ምን ይፈጠራል? ion induced dipole የሚባል ፎርስ ይፈጠራል። ነገር ግን የዚህ ion induced dipole መፈጠር ሶሉሽን እንዲፈጠር አያደርገውም ነው። ቢካዝ በሶሊድ መካከል ያለው አትራክሽን ፎርስ ወይም ደግሞ በሶልቨንት ፓርቲክሎቹ መካከል ያለው አትራክሽን ከማን ይበልጣል? በሶሊቱ እና በሶልቨንቱ መካከል ካለው አትራክሽን ፎርስ ከበለጠ ምን አይፈጠር ማለት ነው? ሶሉሽን አይፈጠርም ማለት ነው። ስለዚህ ion induced dipole አለ ማለት ሶሉሽን ይፈጠራል ማለት አይደለም። ሌላኛው እና የመጨረሻው ዳይፖል ኢንዲዩስድ ዳይፖል ይባላል። ዳይፖል ኢንዲዩስድ ዳይፖል ብለን እንጠራዋለን። ኢንዲዩስድ ዳይፖል ተብሎ ይጠራል። የመጨረሻው አትራክሽን ፎርስ ዳይፖል የሚለው ጋር ምን የሚላለ? ዜር ዟት ፖላር ሞለኪውል የሚላለ። ኢንዲዩስድ ዳይፖል የሚለው ጋር ምን አለ? ዜር ዟት ነን ፖላር ሞለኪውል አለ። ስለዚህ ይሄ አትራክሽን ፎርስ የሚፈጠረው መቼ ነው? የፖላር ሞለኪውሎች እና የነን ፖላር ሞለኪውሎች ኢንተራክት በሚያደርጉበት ሰዓት የሚፈጠር አትራክሽን ፎርስ ነው ማለት ነው። ስለዚህ የአትራክሽን ፎርስ አለ ማለት ሶሉሽን ይፈጠራል ማለት አይደለም። ለምሳሌ ማን መውሰድ ይቻላል? ወይልና ወተርን ስንቀላቅል በወተር ሞለኪውሎች መካከል ምን አለ? አትራክሽን ፎርስ አለ። በወተር ሞለኪውሎች መካከል አሁንም አትራክሽን ፎርስ አለ። ከዛ ሳምፓርት በወተርና በኦይል ሞለኪውሎች መካከል ምን ይፈጠራል? አትራክሽን ፎርስ ይፈጠራል። ነገር ግን በኦይሉ ወይም በዘይትና በውሃ መካከል ከሚፈጠረው አትራክሽን ፎርስ እና በወተር ሞለኪውሎች መካከል ካለው አትራክሽን በወተር ሞለኪውሎች መካከል ያለ አትራክሽን ፎርስ ስትሮንግ ስለሆነ ምንም አይነት ሶሉሽን ሊፈጠር አይችልም ማለት ነው። ስለዚህ አጠቃላይ 6 ኢንተርሞለኪውላር ፎርሶችን አይተናል። ከ6ቱ ኢንተርሞለኪውላር ፎርሶች መካከል ሶሉሽን ይፈጠርባቸው ማን ናቸው?
የመጀመሪያው ዳይፖል ዳይፖል ኢንተራክሽን ነው። እዚህ ጋር ምን ይፈጠራል? ሶሉሽን ይፈጠራል። ሁለተኛው አየን ዳይፖል አትራክሽን ነው፣ ሶሉሽን ይፈጠርበት አየን ዳይፖል አትራክሽን። ሶስተኛው ለንደን ወይም ደግሞ ዲስፐርሽን ፎርስ፣ አሁንም ሶሉሽን ይፈጠራል። አራተኛው አየን ዳይፖል ብለናል፣ ለንደን ለንደን ብለናል። ሃይድሮጅን ቦንዲንግ ነው፣ ሃይድሮጅን ቦንዲንግ። እዚህ ጋር ስንመጣ ምን ይፈጠራል? ሶሉሽን ይፈጠራል ማለት ነው። ሶሉሽን ካን ቢ ፎርምድ፣ እዚህ ጋር ሶሉሽን ይፈጠራል። ከዛ ማን ቀረ? አየን ኢንዲዩስድ ዳይፖል እና ዳይፖል ኢንዲዩስድ ዳይፖል። እነዚህ ጋር ስመጣ ግን ምን ሊፈጠር አይችልም ማለት ነው? ሶሉሽን ሊፈጠር አይችልም። ኖ ፎርሜሽን ኦፍ ሶሉሽን፣ ፎርሜሽን ኦፍ ሶሉሽን ማለት ነው። ኖ ፎርሜሽን ኦፍ ሶሉሽን። እዚህ ጋር አራቱ ጋር ይፈጠራል፣ እዚህ ጋር ሶሉሽን አይፈጠርም። እነዚህ አራቱ ሶሉሽን የሚፈጠርባቸው ጋር ምንድነው መረዳት ያለብን? ዘ አትራክሽን ቢትዊን ዋት ሶሊድ ኤንድ ሶልቨንት ኢዝ ግሬተር ዛን ዘ አትራክሽን ቢትዊን ዋት ሶሊድ ሶሊድ ኦር ሶልቨንት ሶልቨንት። እዚህ ጋር ስመጣ ዘ አትራክሽን ቢትዊን ዋት ሶሊድ ሶልቨንት ኢዝ ዋት ሌስ ዛን አይዘር ሶሊድ ሶሊድ ኦር ሶልቨንት ሶልቨንት። ሶ ሊፈጠር አይችልም፣ ሶሉሽን አይፈጠርም ማለት ነው። እዛ ስትሪንግዛቸውን ኮምፔር በምናደርግበት ሰዓት ከሁሉም ስትሮንግ ማን ነው? ዛትስ ኮልድ አየን ዳይፖል ፎርስ ነው። ከሁሉም በጣም ስትሮንግ የሚሆነው አየን ዳይፖል ፎርስ ነው። ከዛ ቀጣይ ስትሮንግ ማን ነው? ሃይድሮጅን ቦንዲንግ ነው። ከዛ ማን ይሆናል? ዳይፖል ዳይፖል ፎርስ ይሆናል። ከዛ ዳይፖል ኢንዱስ ዳይፖል አለን። ከዛ ዲስፐርሽን ፎርስ። በዚህ መልኩ ስትሪንግዛቸው ምን ማድረግ አለብን? ኮምፔር ማድረግ ይጠበቅብናል ማለት ነው። ሶ በዚህ መልኩ እናደርጋቸዋለን፣ ኮምፔር እናደርጋቸዋለን ማለት ነው። ከዛ እነዚህ ፎርሶች ዳይፖል ዳይፖል ፎርስ፣ ዳይፖል ኢንዱስ ዳይፖል፣ እነዚህ በአንድ ላይ ሎክ ዳይፖል 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 ኢንዱስ ዳይፖል እና ዲስፐርሽን ፎርስ ምን ይባላል? ዛር ኮልድ ቫንደር ዋልስ ፎርስ ተብለው ይጠራሉ ማለት ነው። ስለዚህ እነዚህ ኮሌክቲቭ ኔም ምን ተብለው ይጠራል? ቫንደር ዋልስ ፎርስ ነው። እነዚህ ዴፊኒሽናቸውን እዚህ ጋር ያየናቸው ናቸው። ዳይፖል 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 ኢንዱስ ዳይፖል እያል አሁን እዚህ ጋር ያየናቸው ፎርሶች ናቸው። እነሱን መረዳት ያስፈልጋል። ሰው እዚህ ጋር ምንድነው መያዝ ያለብን? መጀመሪያ ፎርሶችን ዲፋይን ማድረግ፣ ከዛ የቱ ጋር ነው ሶሉሽን የሚፈጠረው፣ የቱ ጋር ነው ሶሉሽን የማይፈጠረው የሚለውን ቤዚክ አይዲያዎች መረዳት ይጠበቅብናል ማለት ነው። ኦኬ ሶ እዚህ ጋር የምናያቸው የተለያዩ ቦንዶች አሉ። የተለያዩ ዛምዶች ከዳይተናቸው የመጣናቸው ናቸው። ከዚህ ቀጣይ የምናየው ይሆናል ሶሉሽን ኦፍ አዮኒክ ሶሊድ ኢን ዋተር። ያየነው ምን ነበረ? ሶሉሽን ኦፍ ዋት ሊኩዊድ አይተናል ከዚህ በፊት። ለሊኩዊድ ሶሉሽን ወይም ሊኩዊድ ሊሆን ይችላል፣ ጋዝ ሊኩዊድ ሊሆን ይችላል፣ ሶሊድ ሊኩዊድ ሊሆን ይችላል። እስካሁን ያየናቸው ዋቴቨር አትራክሽን ፎርስ በሊኩዊድ ሶልቨንት ጊዜ የሚፈጠረውን ፎርስ ነው እስካሁን ያየነው። እዚህ ጋር ስመጣ ሶሉሽን ኦፍ አዮኒክ ሶሊድ ኢን ዋተር። አሁን ደግሞ የአዮኒክ ኮምፓውንዶችን ማን ሶልብል ነው ማን ኢንሶልብል ነው የሚለውን ነው የምናየው። ሜኒ አዮኒክ ኮምፓውንድስ አር ሶልብል ኢን ዋተር። አብዛኞቹ አዮኒክ ኮምፓውንዶች በወተር ምን ይሆናሉ? ዲዞልቭ ይሆናሉ። 9ኛ ክፍል እንደተማራችሁት አዮኒክ ኮምፓውንዶች በወተር ዲዞልቭ መሆን ይችላሉ። የሚያመለክተው አትራክሽን ፎርሳቸውን ነው። እዚህ ጋር ዲዞልቭ እያደረገው ነው። ሶ በዚህ መጀመሪያ ቅድም ባየነው ስቴት መሰረት ሶሉሽን ለመፈጠር ብሬኪንግ ኦፍ ሶሊድ ኢንተራክሽን፣ ሁለተኛው ብሬኪንግ ኦፍ ሶልቨንት ሶሊድ ኢንተራክሽን፣ ሶስተኛው እዚህ ጋር አትራክሽን ፎርስ ሲፈጠር ነው። በሶሊድ እና በሶልቨንት ፓርቲክሎች መካከል ያለውን አትራክሽን ፎርስ ነው የሚያሳየን። እዚህ ጋር ቤዚካሊኛ ማየት ያለብን ምንድን ነው? የትኛው አዮኒክ ኮምፓውንድ በውሃ በቀላሉ ዲዞልቭ መሆን ይችላል፣ የትኛው አዮኒክ ኮምፓውንድ ደግሞ ኢንሶልብል ነው የሚሉትን ነው የምናየው። ስለዚህ የመጀመሪያ ሶሉሽን ዲፋይን ስናደርግ ዛት ካን ቢ ኤክስፕሬስድ ባይ እዚህ ጋር ልምጣና በምን መልኩ ነው ዲፋይን የምናደርገው? ኦኬ ሶሉቢሊቲ ኢዝ ዋት ዲፋይንድ አዝ ዘ ማክሲመም አማውንት ኦፍ ዋት ሰብስታንስ ዛት ካን ቢ ዲዞልቭድ ኢን ዋት ጊቨን ቮሊዩም ዩዥዋሊ 100 ml ነው ኦፍ ኤ ሶልቨንት አት ኤ ጊቨን ቴምፕሬቸር። ሶ ዲፋይን ስናደርግ ሶሉሽን ማለት ሲምፕሊ አንድ ሰብስታንስ ዲዞልቭ የሚሆንበት ካፓሲቲ ነው በሆነ ቴምፕሬቸር ውስጥ። ቴምፕሬቸር አፊክስ ስለሚያደርገው ነው ስፔሲፊክ ቴምፕሬቸር እያልን የምናወራው። ስለዚህ ሶሉቢሊቲ ካን ቢ ዲፋይንድ አዝ ዘ ማክሲመም አማውንት ኦፍ ዋት ሰብስታንስ ዛት ካን ቢ ዲዞልቭድ ኢን ዋት a given solvent at a given temperature or በሌላ መልኩ ዲፋይን ማድረግ ይቻላል the capacity or the tendency of a solid that dissolved by a solvent። አንድ ሰብስታንስ በሶልቨንት ወይም ደግሞ በሶሊቱ ዲዞልቭ የሚሆንበት አቅም ምን ተብሎ ይጠራል? ሶሉቢሊቲ ተብሎ ይጠራል ነው። so what are the common ionic compounds that are soluble in water and which are insoluble in water? የትኛው በውሃ ሶሉብል ነው የትኛው ደግሞ በውሃ ኢንሶሉብል ነው የሚለው ነው እዚህ ጋር የምናየው።
መጀመሪያው ጋር ስመጣ መጀመሪያው መያዝ ያለብን ኦል ኮመን ሳልትስ ኦፍ ዋት ግሩፕ 1 ሜታል አር ሶልብል ኢን ዋተር። የኮመን ሳልቶች የግሩፕ 1 ሜታል ወይም ደግሞ የአልካሊ ሜታል ሳልቶች ሶልብል ናቸው። እዚህ ጋር ለምሳሌ ኦል ኮመን ሳልት ኦፍ ዋት ግሩፕ 1 ማለት አልካሊ ሜታል ማለት ነው። ሰቻስ የነ ሶዲየም የነ ፖታሺየም የነ ሊቲየም ኤንድ ዋት አሞኒየም NH4 ፕላስ አር ሶልብል ኢን ዋተር። ለምሳሌ እነ ሶዲየም ክሎራይድ እነ ፖታሺየም ክሎራይድ ሊቲየም ክሎራይድ አሞኒየም ክሎራይድ አይነት ሳልቶች ዚያ ሶልብል ኢን ዋተር ናቸው። በውሃ በቀላሉ መሟሟት ይችላሉ፣ ወይ ደግሞ ዲዞል መሆን ይችላሉ የሚለው መያዝ ያስፈልጋል። ሌላኛው ስለዚህ አሁን ከግሩፕ 1 ሜታሎች የተሰራ ኮመን ሳልቶች በሶስት ይከፈላሉ። አሲዲክ፣ ቤዚክ እና ኮመን ወይም ደግሞ ኖርማል ሳልት ተብሎ ቻፕተር 3 ጋር ትማሩታላችሁ። እዚህ ጋር ስመጣ የምናወራው ስለ ኮመን ሳልት ነው፣ ወይም ደግሞ በውስጡ የአሲዲክ እና የቤዚክ ኔቸር የሌለበት ሳልት ማለት ነው። ፒኤች ውስጥ እንዲሆነ 7 የሆነ ኒውትራል ሳልት፣ ምንም አይነት አሲዲክ እና ቤዚክ ቢሄቪየር የሌለው ሳልት ማለት ነው። ስለዚህ ኦል ኮመን ሳልትስ ኦፍ ዋት ግሩፕ 1 ኤንድ አሞኒየም ሳልትስ አር ሶልብል ኢን ዋተር። ሌላኛው ኦል ኮመን ሳልት ኮንቴኒንግ አሲቴት CH3CO ማይነስ ይህን የያዘ አሲቴታይን ይባላል። ለምሳሌ ሶዲየም አሲቴት፣ ፖታሺየም አሲቴት እያል የምናወራቸው ናይትሬት ለምሳሌ ኤንድ ሞስት ፐርክሎሬት ሳር ሶልብል። ሶዲየም ናይትሬት፣ ሶዲየም አሲቴት፣ ሶዲየም ፐርክሎሬት እያል የምንጠራቸው ለምሳሌ እነ ፖታሺየም ብንጠቀም ዜአር ሶልብል ናቸው እነዚህ ሳልቶች። ሁለተኛው ላይ የምናየው ማለት ነው። ኮመን ይህን የያዘ ሳልት በሙሉ ሶልብል ሳልት ነው። ለምሳሌ ሶዲየም አሲቴት፣ ፖታሺየም አሲቴት እያል መጥራት እንችላለን። እዚህ ጋር ሶዲየም ናይትሬት፣ ፖታሺየም ናይትሬት፣ አሞኒየም ናይትሬት፣ እዚህ ጋር ሶዲየም ክሎሬት፣ ፐርክሎሬት፣ ፖታሺየም ፐርክሎሬት እያል የምንጠራቸው ሳልቶች ዜአር ሶልብል ኢን ዋተር። እነዚህን ፖሊ አተሚክ አይኖች ከያዘ ያ ሳልት ሶልብል ሳልት ነው ማለት ነው። ሶስተኛው ጋር ስመጣ ኦል ኮመን ክሎራይድ ሲል ማይነስ፣ ብሮማይድ ቢአር ማይነስ ኤንድ አይዳይድ እነዚህን የያዘ ማለት ነው። በሌላ አባባል አር ሶልብል ኤክሴፕት እነዚህ ሜታሎች ካሉ ኢንሶልብል ነው። ለምሳሌ ሲልቨር አለ አይደል? ሲልቨር ለምሳሌ ክሎራይድ፣ ሲልቨር ብሮማይድ፣ ሲልቨር አዮዳይድ ኢንሶልብል ናቸው እነዚህ። በተመሳሳይ ሊድ ክሎራይድ፣ ሊድ ብሮማይድ፣ ሊድ አዮዳይድ እነዚህ በአሁኑ ዛያር ኢንሶልብል ናቸው። ኮፐር ክሎራይድ፣ ኮፐር ብሮማይድ እና ኮፐር አዮዳይድ አሁን እነዚህም ኢንሶልብል ሳልት ናቸው። ይሄ ደግሞ ሜርኩሪ ነው። ሜርኩሪ ክሎራይድ፣ ሜርኩሪ ብሮማይድ እና ሜርኩሪ አዮዳይድ እነዚህም ዛያር ኢንሶልብል ሳልቶች ናቸው። በት ኦል ኮመን ፍሎራይድ ሳር ዛያር ሶልብል። የፍሎሪን ደግሞ ሶልብል ሳልት ነው ኤክሴፕት ሊድ እና የግሩፕ 2 ሜታሎችን የያዘ ለምሳሌ ግሩፕ 2 ሲባል እነ ካልሽየም፣ እነ ማግኒዥየም፣ እነ ቤሪሊየም፣ እነ ባሬም እነሱን የያዘ የፍሎራይድ ሳልት ኢንሶልብል ናቸው። ለምሳሌ ባሬም ፍሎራይድ፣ ካልሽየም ፍሎራይድ፣ ማግኒዥየም ፍሎራይድ፣ ቤሪሊየም ፍሎራይድ እነዚህ ዚያር ኢንሶልብል ኢን ዋተር። በውሃ ምን አይሆን ማለት ነው ዲዞል መሆን አይችሉም፣ ሶሉሽን ፎርም ሊያደርጉ አይችሉም ማለት ነው የሚለው መያዝ ያስፈልጋል። ሌላው ሞስት ሃይድሮክሳይድ ሳልትስ አር ኦንሊ ስላይትሊ ሶልብል። የዚህ ጋር ሃይድሮክሳይድ ሳልት እያልን ቤዚክ ሳልቶች ናቸው። ዚያር ስላይትሊ ሶልብል ናቸው እነሱ በማን በወተር ስላይትሊ ሶልብል ናቸው። በት ሃይድሮክሳይድስ ኦፍ ዋት ግሩፕ 1 ኤ የግሩፕ 1 ኤ ኤሌመንትስ አር ሶልብል ናቸው። የግሩፕ 1 ሶዲየም ሃይድሮክሳይድ እነ ፖታሺየም ሃይድሮክሳይድ እነሱን የያዘ ቤዚክ ሳልት ዚያር ዋት አክቹዋሊ ሃይድሮክሳይድ ቤዙ ሊሆን ይችላል። ሃይድሮክሳይዲክ ሳልት ካለው ቤዚክ ሳልት ማለት ነው። ስለዚህ እነሱ በውሃ ዲዞልቭ ይሆናሉ። የግሩፕ 2 ደግሞ እነ ካልሽየም እነ ስትሮንሺየም እነ ባሬም አር ስላይትሊ ሶልብል ናቸው። ስላይትሊ ማለት በከፊል ዲዞልቭ የሚሆን ማለት ነው። በከፊል ፓርሻሊ በከፊል ነው። ሃይድሮክሳይድ ሳልትስ ኦፍ ዋት ትራንዚሽን ሜታል አር ኢንሶልብል ናቸው። ለምሳሌ የአይረን ሶልብል ነው። ኦኬ አይረን የትራንዚሽን ሜታሎች ኢንሶልብል ነው። አይረን ዲብሎክ ኤሌመንት ነው። ትራንዚሽን ሜታል ማለት የመጨረሻው ኤሌክትሮናቸው ዲና ኤፍ ላይ የሚያርቅ ማለት ነው። 9ኛ ክፍል ተማራችሁ። ስለዚህ የአይረን ሃይድሮክሳይድ ኢንሶልብል ሳልት ነው። አሉሚኒየም ሃይድሮክሳይድ ትራንዚሽን ሜታል አይደለም፣ ነገር ግን የእሱ ቤዝ አሁንም ኢንሶልብል ነው። ሶልብል አይደለም። እዚህ ጋር ቤዞችን ነው ሃይድሮክሳይድ እያልን የምናወራቸው ቤዞች ነው። ሃይድሮክሳይድ ሳልት ጋልን ግን ቤዚክ ሳልት ማለት ነው። ኦል ኮምፓውንድስ ኮንቴኒንግ ዋት ሰልፌት SO4 2 ማይነስ አይን የያዘን ሳልት ሶልብል ነው። ከማን በስተቀር ከባሬም በስተቀር። ባሬም ሰልፌት ግን which is what ኢንሶልብል ሳልት ነው ማለት ነው። ስለዚህ የትኛው ሶልብል ነው የትኛው ኢንሶልብል ነው የሚለውን ነው እዚህ ጋር የምናወራው። ስትሮንሺየም ሳልት ኢንሶልብል ነው። ሊድ ሰልፌት ስትሮንሺየም ሰልፌት፣ ሊድ ሰልፌት፣ ካልሽየም ሰልፌት፣ ሲልቨር ሰልፌት፣ ሜርኩሪ ሰልፌት እዚህ ጋር የምናያቸው ሳልቶች ዘይ አር ኢንሶልብል ሳልት ናቸው ማለት ነው። የሰልፌት አይኖችን ከያዙ ኤክሴፕት ፎር ዞስ ኮምፓውንድ ፎሎዊንግ ሩል 1 የግሩፕ 1 እና የአሞኒየም ማለት ነው። ኮምፓውንድስ ኮንቴኒንግ ዋት ካርቦኔትን የያዘ ለምሳሌ የካርቦኔት ሳልቶችን ከያዘ አንድ ሳልት እዚህ ጋር የምናወራው አሁንም which is what ኢንሶልብል ነው።
ከማን ውጭ? ሶዲየም ካርቦኔት፣ ፖታሺየም ካርቦኔት፣ ሊቲየም ካርቦኔት እና አሞኒየም ካርቦኔት፣ ሴዥየም ካርቦኔት። እነዚህ ግን ዚያር ሶልብል ኢን ዋተር ናቸው። ከግሩፕ 1 ሜታል ካገኘናቸው ሶልብል ነው የሚሆኑት ከአሞኒየም ጋር በተጨማሪ። ነገር ግን ከዛ ውጭ ከሆኑ እነዚህን የፎስፌትን፣ የኦክሳይድን፣ የሳልፋይድና የካርቦኔትን የያዘ የትኛውም ሳልት ዚያር ኢንሶልብል ናቸው፣ በወተር ዲዞልቭ መሆን አይችሉም ነው። ስለዚህ እዚህ ጋር ያየናቸው እነዚህ ከ1 እስከ 6 ያየናቸው ሩሎች የትኛው ኮምፓውንድ በወተር ዲዞልቭ መሆን ይችላል፣ የትኛው ኮምፓውንድ ደግሞ በወተር ዲዞልቭ መሆን አይችልም የሚለውን ለመለየት የምንጠቀምባቸው ኮምፓውንዶች ናቸው ማለት ነው። ኦኬ this was the today's lesson under chapter 2 or the second video from unit 2 እስካሁን ያየናቸው ይህን ይመስላል። እዚህ ላይ ያየናቸው ከኮሎይድ ጀምረን እስከ ሶሊድ ኦፍ ሩልስ ፎር አዮኒክ ኮምፓውንድስ አይተናል። ኮሎይድ ማለት ምን ማለት ነው? ኢት ኢዝ ሄትሮጂነስ ሚክስቸር ነው። በጣም ስሞል የሆነ ኢንሶልብል ፓርቲክሎች በሊኩዊዱ ተውጠው ወይም ደግሞ ተይዘው የምናገኝበት የሄትሮጂነስ ሚክስቸር ሲሆን ሁለት አይነት ፌዞች አሉ፣ ዲስፐርስድ እና ዲስፐርሽን ሜድ የሚባሉ። ዲስፐርስድ ፌዝ ማለት ማይክሮ ኮምፖነንት ማለት ሲሆን ዲስፐርሽን ሜድ ማለት ደግሞ ዛስ ኮልድ ማክሮ ኮምፖነንት ማለት ነው። ሌላኛው ምን አይተናል? ስለ ኮአጉሌሽን አይተናል፣ ስለ አሶሲዬሽን ኦፍ ኮሎይድ አይተናል፣ ስለ ማይሴል አይተናል። እነሱን አንደርስታንድ ማድረግ አለብን። ታይፕስ ኦፍ ኮሎይድን አይተናል፣ እነሱን መረዳት ይጠበቅብናል ማለት ነው። ከዚያ ያየነው ምን ነበረ? ስለ ሶሉሽን ፎርሜሽን ፕሮሰስ ነው። ሶሉሽን እንዲፈጠር 3 ስቴፖችን ማለፍ አለበት። በሶሉት መካከል ያለው ኢንተራክሽን ብሬክ ይሆናል። በሶልቨንት መካከል ያለው ብሬክ መሆን አለበት። በሶሉትና በሶልቨንት መካከል ያለው ኢንተራክሽን ፎርም መሆን መቻል አለበት። በሶልቨንቱና በሶሉት መካከል ያለው ኢንተራክሽን ከሁለቱ ከሶሉት እና ከሶልቨንት ከበለጠ ሶሉሽን ይፈጠራል። ሌላኛው ኢንተርፓርቲክል አትራክሽኖችን ወደ 6ቱንም አይተናል። በማን መካከል ይፈጠራሉ? ዳይፖል፣ ሃይድሮጅን ቦንዲንግ፣ አየን ዳይፖል፣ ለንደን ፎርስ፣ ኢንዱስ ዳይፖል እና ዳይፖል ኢንዱስ ዳይፖል አይተናል። የቦንድ ስትሬንግዝ ኦርደራቸውን አይተናል። አክቹዋሊ ቦንድ አይደሉም፣ ኢንተርፓርቲክል አትራክሽን ናቸው። ቦንድ የሚባሉት ብለን ያየናቸው እና አዮኒክ፣ ኮቫለንት እና ሜታሊክ 9ኛ ክፍል የተማራችኋቸው ናቸው። ከዛ ተጨማሪ ሶሉሽን ኦፍ ሊኩዊድን አይተናል። እዛው ላይ በተመሳሳይ አሁንም ሶሊድ ኦፍ ዋት አዮኒክ ኮምፓውንድ ኢንሶሊድ ማለት የትኛው አዮኒክ ኮምፓውንድ ሶልብል ነው፣ የትኛው ኢንሶልብል ነው የሚሉ ዋና ዋና ፖይንቶችን በዚህ ቪዲዮ ለመመልከት ሞክረናል። ተማሪዎች የዛሬ ትምህርታችን ይህን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ሁላችሁበት ባላችሁበት ሰላም ሁኑ። በቪዲዮ ስሪ እንገናኛለን። እስከዛ መልካም ጊዜ፣ ሰላም።